ጠይቁ ራሳችሁን ጭንቀት ምንድነው? ሁለተኛው እንድንጠይቀው የምፈልገው እንደዚህ ብዬ ልጀምር። ጭንቀት ምንድነው? በጣም ብዙ ዴፊኒሽኖች ልንሰጠው እንችላለን። ጭንቀት ዛሬያችንን የሚቀማን ነጋችንን የሚያደበዝዝ የክፉ ተጽዕኖ ነው። ድርገመው። ጭንቀት ዛሬያችንን የሚቀማን ነጋችንን የሚያደበዝዝ የክፉ ተጽዕኖ ነው። ሰዎች በአንድ አይነት የጭንቀት ድባብ ውስጥ ሲገቡ የመጀመሪያው ነገር በህይወታቸው ላይ የሚመጣው ተጽዕኖ ዛሬያቸው ላይ ያለውን ሰላምና ደስታ፣ ህይወት፣ ረፍት ሁሉ ነገራቸውን ነው የሚነጥቃቸው ያለው ሌባ መንፈስ ጭንቀት። እሱ ብቻ አይደለም፣ ነጋችንንም ብሩህ በሆነ አይን እንዳናየው፣ ሰላም በተሞላ አይን እንዳናየው፣ ደስታ በሞላው መንገድ እንዳናየው ያደበዝዘዋል። እና ይሄ የክፉ ተጽዕኖ ነው ብዬላለሁ። ሁለተኛው የጭንቀቶቻችን ወይም የጭንቀት ምንጮች ምንድን ናቸው የሚለውን ነገር ማሰብ ጀመርኩ ለራሴ። እና እነዚህ ነገሮች ሳስብ ወደ እግዚአብሔር ቃል ገብቼ ከመናገሬ በፊት መቼም ይሄ ጭንቀት የሚለው ቃል መጽሐፍ ቅዱስ ሪላቲቭሊ በአንድ ቦታ ላይ እያነጻጸረ የሚናገረን እንደውም እኛን አማኝ የተባልነውን የእግዚአብሔር ልጆች የተባልነውን የእግዚአብሔር ቃል በኋላ መጣበታለሁ ምን ብሎ ይለናል? እንደ አህዛብ አትጨነቁ ይለናል። አይደለም? እንደ አህዛብ አትጨነቁ ይለናል። አንዳንድ ነገሮች አሁን እዚህ ጉባኤ መካከል ከኔ ጀምሮ በምንም ነገር ተጨንቄ አላቅም፣ በምንም ነገር አልጨነቅም የሚለኝ ሰው እንደማይኖር እርግጠኛ ነኝ። አምናችኋለሁ። ምክንያቱም ሰዎች ስለሆን በብዙ አይነት መንገድ ጭንቀት ወደኛ ይመጣል። በብዙ አይነት መንገድ ህይወታችን ተጨናንቆ የሚያልፍባቸው ጊዜያቶች አሉ። እንዳልኳችሁ እኔ በዚህ ርዕስ አስተምሬ አላቅም፣ ተናግሬ አላቅም። ወደ ራሴ ሲመጣ እውነት ለመናገር ለእናንተ ይህንን አስተምራለሁ በሚል መንፈስ ሳይሆን መጀመሪያ ላይ እስከ ቀኑ ግማሽ ድረስ አጠና የነበረው ለራሴ እግዚአብሔር እየተናገረኝ እንዳለ እያሰብኩ ለራሴ እንደ ተማሪ እየተማርኩ እያለው ነው ወደ መጨረሻው ላይ ወደዚህ ጠዋት ይዤው እንደመጣ ይገባኝ። ስለዚህ የመጀመሪያው ነገሮች ራሴ መጠየቅ ጀመርኩ። ምንድናቸው የጭንቀት ምንጮቼ? ዛሬ ይህንን ጉባኤ ያንዳንዳችን ልንጠይቀው የሚገባ ምንድናቸው የጭንቀት ምንጮቻችን? ምንድነው እኔና እናንተን እንደ አሕዛብ እንድንጨነቅ የሚያደርገን? አሕዛብ በምንድን ነው የሚጨነቁት? እኛ እስከ አሕዛብ በተለየ መንገድ እንዳንጨነቅ የእግዚአብሔር ቃል ለምን እንዴት ይለናል የሚለውን ነገር ማሰብ ሲጀምር ብሉይ ኪዳኑን ወደ ጎን ትቼ አዲስ ኪዳን ላይ ብቻ ፎከስ ሳደርግ በጣም በተደጋጋሚ ቦታ ላይ ስለ ጭንቀት የሰበከው ጌታ ኢየሱስ፣ ሐዋርያት እንኳን አይደሉም። ተደጋግሞ የእግዚአብሔር ቃል ጌታችን ኢየሱስ ክርስቶስ አትጨነቁ 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 አትጨነቁ። ኢቭን እንደውም ቅድም ያልኩትን ቃል እንደ አሕዛብ አትጨነቁ እያለ የነገረን ጌታ ነው። ስለዚህ አንድ ነገር ቅድም እንዳልኳችሁ ከራሴ ህይወት የተማርኩትን ነገር ለእናንተ ማካፍለው ጌታ ይህንን ያለበት ምክንያት ምንድነው ብዬ ሳስብ አንዱ የሚዋጋንና አንዱ ዛሬያችንን ነጥቆ ነጋችንን የሚያደበዝዝ የክፉ ተጽዕኖ ጭንቀት እንደሆነ ያውቃል። ስለዚህ ዛሬ ይህንን ነገር ስናገር እኔ አሁን እንደው አንድ ነገር ብላችሁ ምንም ሳላጋንን እነዚህ ነገሮች እያጠናውና እያነበብኩኝ እያለ አዲስ ደስታና ሰላም በቤቴ ፈሰሰ።
እኔ እውነቴን ነው የምነግራችሁ ይሄን ነገሮች ካነበብኩ በኋላ እንኳን እንደሌላው ጊዜ አልጸለይኩም ነገር ግን ቃሉ ወረረኝ ዝም ብሎ ወረረኝ በቃ እውነትን ታውቃላችሁ እውነትን በሉልኝ አንዴ አርነት ያወጣችኋል እውነት ሁለት ነገር ነው መጽሐፍ ቅዱስ ይናገራል እውነት ካለ the truth የእግዚአብሔር ቃል እውነት በራሱ አርነት ያወጣችኋል የማንም ሰው እጅ ሳይጫንብን ምንም ነገር ሳይመጣ በላያችን ላይ እውነት ሲወረው ሰውነታችንን ከላያችን ላይ በነው የሚሄዱ ነገሮች አሉ እኔ ዛሬ ነግራችኋለሁ ከላያችሁ ላይ የሚበኑ ጭንቀቶች አሉ ይሄን የሚሰሙኝ ሁሉ ስለዚህ መጀመሪያ አንድ ነገር ማሰብ ጀመርኩኝ የጭንቀት ምንጮችን ከመጽሐፍ ቅዱስ አይደለም ያገኘሁት የመጀመሪያ በሁለት ከፍለዋለሁ መጽሐፍ ቅዱስ ላይ ጥቂቶቹን አዲስ ኪዳን ላይ አምጥተን ሲጨናነቁ ስለነበሩ ሰዎችና ስለ ጭንቀት ጌታችን ኢየሱስ ክርስቶስ የተናገረውን ከዛ በፊት ግን የጭንቀት ምንጭ የሚለውን ሳይንቲፊክሊ ሰው በመድር ላይ ማናችን ምክንያቱም የጭንቀት ሰዋዊ ነው ሰው የሆነ ሁሉ ይጨነቃል እኛን ግን አንደርላይን አድርጎ ጌታ በኋላ መጣበታለሁ አንደርላይን አድርጎ እናንተ ግን እንደነሱ አትጨነቁ እናንተ ግን እንደ አሕዛብ አትጨነቁ ያለን ምክንያቱ ምንድነው ብላችሁ ብትሉኝ በኋላ መጣበታለሁ በአንድ ምክንያት ነው ስለ እናንተ የሚያስብ አምላክ አለ አሜን እጅናት በቃ እኮ ብዙ ነገር የለውም የሚገርም ነው በቃ በጣም ትንሽ እውነት ናት ህይወታችንን የምትሰራው እናንተ ልዩ የሚያደርገው ስለ እናንተ ከናንተ በላይ የሚያስብ አምላክ አለ እስቲ ከኔ በላይ ስለኔ የሚያስብ አምላክ አለ በሉ ዛሬ ጠዋት ሃሌሉያ ሃሌሉያ አሜን እና እነዚህ ሳይንቲፊክ በሆነው መንገድ የምጀምርበት ምክንያት አንዳንድ ነገሮች ጥናቶች የሚናገሩትን ነገሮች ማንበብ ሲጀምር ብዙ ልዩነት የለውም የእግዚአብሔር ቃል ራሱ ከሚነግረን ነገር የእግዚአብሔር ቃል ጌታችን ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሰዎች ስለተጨነቁበት ነገር ያስተማረውና ሳይንቲፊክሊ የሚነገረው የጭንቀት ምንጮች በጣም ተመሳሳይነት ስላላቸው ከነዚህ በመነሳት እናገራለሁ ይሄ biological and genetics factors የሚባለው በእንግሊዘኛው ያልኩት አማርኛው ስለሚከብዳችሁ ብዬ ነው ካልከበዳችሁ አማርኛውን እለዋለሁ ስነ ዮታዊና ስነ ባህሪ ምክንያቶች ይላል ስለዚህ እንግሊዘኛው ይቀላችኋል ብዬ ነው አሁን ምን እንዳልኩኝ ተርጉሙ ብትባሉም እንደምትሉ ስለማላቅ እኔም እንዳው ከሚቀር ብዬ ነው የተናገርኩት ስነ ዮታዊና ስነ ባህሪ ምክንያቶች biological and genetic factors የመጀመሪያ እነዚህን አራት ነገሮች የጭንቀት ምንጭ ላሳያችሁ የመጀመሪያው ሳይንቲፊክሊ የሚባለው ጄኔቲክስ የሆኑ በህይወታችን ላይ ከሚመጡ ተመሳሳይነት አለው ከመንፈሳዊ ነገር ጋር ያልኳችሁ ለእግዚአብሔር ቃል ሶስት ላሳያችኋል የመጀመሪያው ከቤተሰብ ታሪክ ተያይዞ የሚመጣ ፋሚሊ ሂስትሪ ኦፍ ይሄ ጄኔቲክስ የሆነ አንዛይቲ በፋሚሊ በቃ አይታችኋል በቃ ይሄ ጌታ ይስበረው ማለት እንደው ሰው እንደው ምን ለመሰላችሁ በጣም ግን እንደው ጭንቀት ራሱ ውርስ ይሁን እንደው ሌላ የሚወረስ ቢጠፋ እናንተ እኔ አንድ ጊዜ እንደኔ ሆናችሁ ከሆነ ለአንድ ጓደኛ ጋር እንደሱ ላለው እንግዲህ የጤና ባለሙያዎች ካላችሁ ይቅርታ አድርጉልኝ እና እኔ ሁሉ ጊዜ እንደዚህ ሐኪም ቤት ሄጄ ለምርመራ ለቼክአፕ ምናምን ሲሄድ የበሽታ ሊስት አይታችኋል አላነበውም እኮ ኤክስ ብቻ ይሄ በቃ እኔ አላቅም በሽታ በላይ ላይ ለያ አላስጨርሳቸውም አንዳንድ ጊዜ አባት እንዲያሟለኝ እናት እንዲያማታለኝ ምናምን አማተም አያመኝም ያው ይቅርታ ጠይቄያለሁ ባለሙያዎች እንግዲህ ከቤተሰብ ታሪክ ጋር ተያይዞ የሚመጣ የጭንቀት ጣጣ ለእግዚአብሔር ይስበረው ዛሬ የሰበርን ነው የምንሄደው አሜን ይሄ አሁን እንግዲህ ሳይንቲፊክሊ
አንድ የስነ ልቦና መርማሪ ጋር ብትቀመጡ ስለ ቤተሰብ ጣጣ ጠይቆ ነው ወደ እናንተ የሚመጣው ማለት ነው። ይሄ ጭንቀት ተወራርዞ እንደሚመጣ ሳይንሱ ይነግረናል። ሁለተኛ ቶሎ ብዬ ልናገር፣ በአእምሮ ውስጥ ያለ የኬሚካል መዛባት ነው ይሉናል። ሁለተኛው ይሄ ብሬን ኬሚካል ኢምባላንስ የሚባለው ይሄ አንዱ የጭንቀታችን ምንጭ ነው ይላል። እኔ በጣም እንዳልኳችሁ ይህንን ነገር ሳጠና አንዳንድ ነገር ሩቱ መታወቅ አለበት አይደል? አንድ ጊዜ አንድ ጉባኤ ላይ የሆነ ሰው ያገለገለ ለሰዎች ወደፊት ወጥተው አገልጋዩ ወንድማችን እጅ እየጫነ ይጸልያል ለበሽተኛ። አንዳንድ ሰዎች አጋንንት ያስጨዋቸዋል። ከዛ በጣም ብዙ ሰው ስለነበረ ጠራኝና ፓስተር ፕሊስ አግዘኝ አብረን እንጸልያለን። እሺ አልኩኝ። አንዲት ወጣት ልጅ 10ዎች ውስጥ እድሜ ያለች ልጅ ዛም ሰው ሲጮህ እያየች ወይ እያለች ትጮኻለች። አጫጫሃ ስላልጣመኝ አስቆምኳትና ምን ሆነሽ ነው የምትጮሂው አልኳት። ሲጮሁ ነው ጮኩት አለች። እና እንደው ዝም ብለን የሰው ጭንቅላት ይዘን ውጣ እያሉ መጮህም አይሰራም። አንዳንዴ የሰውየው ጭንቀት ሌላ ሊሆን ይችላል። የሰማችሁኛል? አሁን እኔ እግዚአብሔር ያስተማረኝ ልጅቷ ስትል ውጣ እያልኩ ብጮህ ሁለት ጩኸት ማለት ነው። የሷም ጩኸት የኔም ጩኸት ነው የሚሆነው። እና በኋላ ሳውራት ልጅቷ የሚያጨናንቅ ነገር አለ። ስለዚህ እንደ ይለናል። ይሄ አሁን ወደ ዋናው መጣላችኋለሁ። ይሄ በብሬን ኬሚካል ኢምባላንስ ያላቸው በአእምሮ ውስጥ የኬሚካል መዛባት ያለባቸው ሰዎች አንዱ የጭንቀታቸው ምንጭ ነው ይለናል። እነዚህ ሁሉ እኮ በእግዚአብሔር ቃል ይሰበራሉ። አይገርማችሁ? በኋላ እናየዋለን። ሶስተኛው ጥናቱ የሚነግረን ሶስተኛው ከባባዊ ተጽዕኖዎች ኢንቫይሮንመንታል ኢንፍሉዌንስ የሚባለው እነዚህ ከባባዊ ተጽዕኖዎች በጤና፣ በቤተሰብ፣ በኑሮ፣ በገንዘብ አስከፊ በሆኑ ገጠመኞች፣ በሐዘን፣ በተለያዩ ምክንያቶች በሕይወታችን ላይ ከሚገጥሙን ነገር የተነሳ የሚመጡ ጭንቀቶች ናቸው። ስለዚህ ሰዎች በአንድ አይነት የህይወት መንገድና ጎዳና ውስጥ ሲያልፉ ክስተቱ የሚያመጣባቸው ጭንቀት አለ ይለናል። እኔ ጋር ናቸው አይደል? አራተኛ ቶሎ ብዬ ልናገር። አራተኛ የጭንቀቱ ምንጭ ሲናገር የአእምሮአችን ስራ አተገባበር ነው ይለናል። ብሬን ፋንክሽን አእምሮአችን the way manage worries and stress ይላል። ወይም ደግሞ አእምሮአችን ጭንቀትንና ውጥረትን የሚያስተናግድበት መንገድ ነው። አንዳንድ ሰዎች በሚገርም አይነት አስጨናቂ ከበባ ውስጥ ቁጭ ብለው ምንም ስሜት የማይሰጣቸው ሰዎች አሉ። አንዳንድ ሰዎች ደግሞ በቃ ኮሽ ሲል ፈራርሰዋል። በእውነት ኮሽ ሲል በቃ እንክትክታቸው ወጥቶ በቃ ፈራርሰው በቃ እኔ ይሄንን እንዴት ትገልጠዋለህ ብላችሁ ብትሉኝ ምናልባት አንዳንዶቻችን በዚህ ሁለት የአእምሮ ፋንክሽን በተለይ ይሄ የአእምሮአችን አተገባበር በጣም ዲል ልናደርገው ከሚገባው ነገር ብዬ እላለሁ። እኔ በጣም በአንዳንድ ነገሮች ላይ ሳስብ አሁን አንዳንድ ጊዜ አንዳንድ ሰዎች በጣም ስትሮንግ የሆነ ነገር እንዳለኝ የሚያስቡ ሰዎች ይኖራሉ። እናንተም ታስቡ ይሆናል። ጌታ ቸርነት ስላደረገልኝ ነው በእናንተ ፊት። ግን እኔ በጣም በህይወቴ ላይ ከባባድ ነገሮች
በኑሬ ላይ በህይወቴ ላይ ሲመጣ የመጀመሪያ ሰው በህይወቴ ላይ ካለውበት ነገር ቀጥ አድርጎ የሚያቆመኝ ነገር ያለው ፍቅሬ ውስጥ ነው። ናሽቪል እያለን አንድ ሰው ምን አለኝ መጣና ምን አለኝ ፓስተር አለኝ ይኸውልህ እዚህ ከተማ ውስጥ አንድ ነገር ኮሽ ቢል ሰው አንተ ጋር እንደማይመጣ ቁርጡን ወቀው ፍቅሬ ጋር ነው የሚሄደው አለኝ። አሁን እኔ ይኸውላችሁ ሚስቴን ከፍ ላደርግ አይደለም ይሄን የምነግራችሁ ያለው ሪያሊቲውን ነው የምነግራችሁ ያለው። አንዳንድ ጉዳዮች አይምሮዬ የሚያስተናግድበት መንገድና የሱ አይምሮ የሚያስተናግድበት መንገድ ገብቶኛል። ስለዚህ እዚህ ቤት ውስጥ ያላላችሁ ሰዎች ስፔሻሊ ባልና ሚስቶች ከሆናችሁ የምነግራችሁ ምንድነው የባላችሁ አይምሮ ነገርና ጭንቀትን እንዴት ፈንክሽን እንደሚያደርግ ወቁ። የሚስቶቻችሁንም ወቁ። ደካሞች ወደ ብርቱ ተጠጉ። ወዳጄ የሰማኛለ ተለጠፍ። የሰጠህ እንድታስመልጥህ ነው። የሰጠሽ እንዲያስመልጥሽ። ኧረ የሰማኝ አሜን ይበል። እኔ በብዙ አምልጫለሁ በጌታና በሚስቴ። ሃሌሉያ ክብር ለእግዚአብሔር ይሁን። ኦኬ አሁን ይሄን ማነሳላችሁ ምንድነው የጭንቀቶቻችንን መንጭ ይሄ ባዮሎጂካል ጄኔቲክስ የሚነግረን በእንደዚህ አይነት መንገድ ነው። ሰዎች በአንድ መንገድ አይደለም ሰው የሚጨነቀው። በከባቢ ነገር ውስጥ እያለፈ፣ በአስጨናቂ ነገር ውስጥ እያለፈ፣ በትራማ ውስጥ እያለፈ፣ በተለያየ ነገር እያለፈ አይምሮው ላይ ጭንቀት እንደ ጎርፍ ይመጣል ይለናል። አንዳንዱ ደግሞ የኬሚካል ኢምባላንስ ፕሮብሌም ነው ይለናል። አንዳንዱን ደግሞ የአይምሮ ፋንክሽናሊቲ ነው። ለምሳሌ አንድ አይነት ችግር መጥቶ አንደኛው አሁን ይሄ ነው የሚያስለቅስህ፣ አሁን ይሄ ነው እንደሚያረግህ ብሎ የሚገስጽ አይምሮ አለ። አንዳንዱ ደግሞ በቃ ፈሶ እኮ በላስቲክ በፌስታል ነው የምትሰበስቡት ውሃ ሆኖ ማለት ነው። በቃ እኔም ራሴ አጋጥሞኝ ቃል አንዳንድ ጊዜ አንዳንድ ሰዎች ውልግ ብትንትን ሲሉ ቆም ብዬ አሁን ይሄ ነገር እንዲያረጋል ብዬ አውቃለሁ። አያችሁ አይምሮአችን እየፈረደ አይደለም። አይምሮአችን አደራረጉ እንደዛ ነው። ታዲያ ግን አንድ ነገር የተማርኩት ምንድነው ደካማውን አይምሮ ብርቱ ማድረግ ይቻላል። የሰማኝ አሜን ይበለኝ። በተለያየ ነገር በጭንቀት የሚዋጣውን አይምሮ ብርቱ ማድረግ ይቻላል። ወደ እግዚአብሔር ቃል ስንመጣ አሳያችኋል። አሁን ይሄ ጄኔቲክሊ የሚሆን ሳይንቲፊክሊ ባዮሎጂካሊ እንደሚነግሩን ምክንያቱም ሰዎች ስለሆን ሰዎች ሰዋዊ የሆነ ጥናት ነው የነገሩን እውነት ነው። ከዚያ እንጣላም። የእግዚአብሔር ቃል አሁን እነዚህን አራት ነገሮች ባሳዩአችሁ ወደ እግዚአብሔር ቃል ስንሄድ እነዚሁን ነገሮች በምን አይነት መንገድ እንደምንፈታቸው የሚነግረን ተመሳሳይ ጉዳዮች ስላሉ ቶሎ ብዬ ወደ ዋናው ሐሳብ ልምጣ። if I'm not finished next week ጨርሰው ይችላል ግን የምጨርሰው ይመስለኛል። ሉቃስ 10 ላይ ሄዱልኝ። ሉቃስ 10 ላይ ሉቃስ 10 በአንድ ቤተሰብ ውስጥ በአንድ ቦታ ላይ ስለተፈጸመ ጭንቀት ጌታችን ኢየሱስ ክርስቶስ ስለሰጠው ግብረ መልስ እናያለን። አሁን እነዚህን አራት የጭንቀት ምንጮች ካየን በኋላ እንዴት አድርገን ከዚህ ጭንቀት ሰብረን እንወጣለን የሚለውን ነው የምንነጋገረው። ሉቃስ 4 ላይ ከ37 ጀምሮ ከ38 ጀምሮ ያለውን ቃል ፈጠን ብዬ ላንብበው። ኢየሱስና ደቀ መዛሙርቱ መንገድ ሲሄዱ ኢየሱስ ወደ አንድ መንደር ገባ። ማርታ የተባለች አንዲት ሴት በቤቷ ተቀበለችው። እርሷም ማርያም የተባለች እህት ነበረቻት። ማርያምም ቃሉን እየሰማች በጌታ እግር ስር ተቀምጣ ነበር። ማርታ ግን በስራ ብዛት ምን ታደርግ ነበር? ትባክን ነበርና ወደ እርሱ ቀርባ ጌታ ሆይ እህቴ ስራውን ለእኔ ብቻ ጥላ ስትቀመጥ ዝም ትላታለህን? እንድታግዘኝ ንገራት እንጂ አለች። ይኸውላችሁ ቁጥር 40 የጌታ መልስ። ጌታም እንዲህ ሲል መለሰ። አሁን ቁጥር 41ን ሳናነብ
የማርታ ጥያቄ ትክክል አይደል? አቤት አይደል? ትክክል ነው፣ ትክክል ነው። ግን ይውላችሁ ቦታ ወሳኝ ነው። አሁን አንዳንድ ጊዜ እኔችን መልእክት ተጠንቅቄ ነው የምናገረው። ለምን አንዳንድ ሰባኪዎች ያለ ጥንቃቄ ሲናገሩ ስለሰማው። ለምሳሌ እንግዳ ጋብዛ ፍቅሬ ቤት ውስጥ እሷ ጉድ ጉድ እያለች ብዙ ጊዜ ስለሚሆን ነው። አሁን እዚህ ብትኖር የስ ትለኝ ነበር። ጉድ 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 እያለች ኪችን ውስጥ እኔ ሳሙኤል ቁጭ ብዬ ቲቪን ከፍቼ ጌም እያየው ሲል ተጣርታ የምትለኝ አንድ ነገር ነው። እኔ እዚህ መከራዬን እየበላው አንዳንዴ ትለኛለች። እኔ መከራዬን እየበላው አንተ ቁጭ ብለህ ቲቪ ታያለህ ብትልህ ትክክል ነው። ጌታም ይሄንን አባባል ኮንፈርም ያደርገዋል። አንተ ሰነፍ ገበሬ ተነሳና ሚስትን አግዝ ነው። አረ እህቶች አሜን በሉ። ለዚህ አንዳንዶች እልል እያሉ ነው መሳይ። እሺ ሃሌሉያ። ከሰኞ ጀምሮ እንግዲህ ብዙ ታሪክ ሊታይ ነው ማለት ነው። እሺ ወደ መልእክቴ እንመለስ። ቁጥር 41 ግን ጌታ የመለሰው አሁን ያወራነውን ጉዳይ አይደለም፣ ስፍራው ይለያል ብያቸዋለሁ። ጌታም እንዲህ ሲል መለሰላት፣ ማርታ ማርታ ስለ ብዙ ነገር በሉልኝ ታገለግያለሽ እያላት አይደለም። ምን ሆነሻል ነው የሚላት። ተጨንቀሻል። ስለ ስንት ነገር? ስለ ብዙ ነገር። እኔ በኋላ መጥቼ ነግራቸዋለሁ። ትጨነቂያለሽ። ከዛ የሚቀጥለው ቃል አዲስ ትርጉም የሚገርም ነው። ትዋከቢያለሽ ይላል። አቤት 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 አቤት! ጌታ አጠገብ ቁጭ ብሎ መዋከብ ምን ይሉታል? የሚገርም አተረጓጎም ነው ይሄ። ጌታ አብሮ አንተ ጋር ቁጭ ብሎ በአካል፣ አሁን በመንፈስ እያልኳችሁ እኮ አይደለም፣ በአካል ቁጭ ብሎ መዋከብ ምን የሚሉት ነገር ነው? መጨነቅ ምን የሚሉት ነገር። ከዛ ቁጥር 42 የሚያስፈልገው ግን አንድ ነገር ብቻ ነው። ማርያም እኮ የሚሻለውን ድርሻ መርጣለች፣ ይህም ከርሷ አይወሰድም። በጣም የሚገርም ነገር ልንገራችሁ። የመጀመሪያው ነገር ማርታ፣ ስለ ማርታ ትንሽ ልናገር። ማርታ በጣም ቢዚ ነበረች። ቢዚነቷ ሳይሆን በሌላ ትርጉም ስታነቡት ዲስትራክትድ ነበረች ይላል። እቺ ቃል ናት በጣም አቴንሽንን የወሰደችው። ቢዚ መሆኑ ብቻ ሳይሆን she was very distracted ይላል። ለምን? ኃላፊነትህን ስትወጣ ዲስትራክቲቭ በሆነ መንገድ አይደለም መወጣት ያለብህ። የእሷ አንደኛ ችግሯ ይሄ ነው። ሁለተኛ ጌታ ምንድን ነው ያላት? ስለ ብዙ ነገር ታስቢያለሽ፣ ትቸገሪያለሽ፣ ትጨነቂያለሽ። ሌሎች ትርጉሞች በዛ ያደርጉታል፣ ሴንተንሱን ቃል ወርዲንጉን ያባዙታል። ታስቢያለሽ፣ ትቸገሪያለሽ፣ ትጨነቂያለሽ። ታዲያ ጌታ ምን አላት? ማርታ ጭንቀቷ የሚያስፈልገውን አንድ ነገር አለማወቋ ነው የመጀመሪያ ነገር። ይሄን ካልኩ በኋላ በጣም ሐሳቡን የሚገልጥላችሁ ስለ ማርያም ሳወራ ነው። በሁለቱ መካከል ያለው ልዩነት ምንድነው? የግብዣ ጉዳይ አይደለም፣ የድግስ ጉዳይ አይደለም፣ ወጥ መስራት ጉዳይ አይደለም። ቀደም እንክፈለው ብያችኋለሁ። ከላይ እናንተ ቀደም ያወራሁት የባልና ሚስት የጓዳ ጉዳይ ነው። አሁን ግን ጌታ የሚናገረው ነገር በሁለቱ እህትማማቾች መካከል ጌታ ወደ ቤታቸው ሲመጣ ለምን እንደመጣ ከመጠየቅ ይልቅ የራሳቸው አክቲቪቲ ውስጥ ነው የገቡት። እየሰማችሁ ነው። ስለዚህ የመጀመሪያው እግዚአብሔር እኔን የከፈተው ምንድነው? ላክ ኦፍ ፎከስ ነው። ማርታ ፎከስ አልነበራትም፣ ማርያም ግን ፎከስ ነበራት። ምን ማለት ነው? ቅድሚያ የምትሰጠውን በህይወቷ ታውቅ ነበር። ጌታ ድግሱን አይደለም የተናገረው፣ አክቲቪቲውን አይደለም እየተቃወመ ያለው። ለዚህ ነው ብዙ ሰዎች ሳይጠነቀቁ ይናገሩታል የምለው። ምን ማለት ነው? በዚህ አክቲቪቲ አገልግሎት ውስጥ የምንኖር ሰዎች ሁሉ it doesn't matter ምንም አይነት ነገር አድርጉ፣
ፎከሳችሁ ጌታ ላይ ግን መሆን አሜን። የምታደርጉትን ነገር ጌታን እንደምታስደስቱት፣ ጌታን እንደምታስከብሩት፣ ጌታ የሚፈልገው ነገር እንደሆነ አውቃችሁ ስታደርጉት ፎከሳችሁ ወጥ ላይ አይደለም። ፎከሳችሁ ድግሱ ላይ አይደለም። ፎከሳችሁ አክቲቪቲ። አሁን ይሄ ስለ ርዕሱ ነው። ይሄ የመጽሐፍ ቅዱስ ክፍሉ ነው እንጂ ስለ ድግስ የሚያወራው በዚህ ፍሬምወርክ ብቻና ቦክስ ውስጥ አትክተቱት። ኢን ኤቭሪ አክቲቪቲ ነው ማውራው ያለው። የሰማችሁኝ ነው። የመጀመሪያው ነገር ሰው በጭንቀት የሚወጠረው ምንድን ነው ብላችሁ ብትሉኝ ፎከስ ስለሌለው ነው። እና አንዳንድ ጊዜ ለምንድን ነው የምንጨነቀው ቢባል በጣም ፎከስ በሌለው ነገር ውስጥ ብዙ ነገር እንሰራና ውጤታችን ትንሽ ይሆናል። ማክስዌል ምን ይላል? አክቲቪቲ ዳዝ ኖት ኔሰሰርሊ ኢኳል አኮምፕሊሽመንት ይላል። ሊሆን አይችልም ማለት አክቲቪቲ ማብዛት ኢኳሊ አኮምፕሊሽመንት አይደለም ማለት። እንደው በደንብ ከሰማችሁኝ የብዙ ሰዎች ችግር ምንድን ነው? በአክቲቪቲ ብዛት አንድ ነገር ለማምጣት ሲፈልጉ ነገሩ በማይሆንበት ጊዜ ምን ይፈጠራል? ጭንቀት፣ አለማሳካት፣ አለመሆን፣ ያልተሳኩልን ያላደረግናቸው ይኸውላችሁ እኔ አንድ ነገር እግዚአብሔር ያስተማረኝ ነገር በጣም በውስጥ ማንነቴ አንዳንድ ነገሬን በጣም ሰብስቤ መኖር ከጀመርኩ ቆይቻለሁ። ምን ማለት እንደሆነ ላስረዳችሁ። ምን ማለት ነው ብትሉኝ እግዚአብሔር ያላሸከመኝን ነገር ላለመሸከም፣ እግዚአብሔር እንዳስብ የማይፈቅድልኝን ነገር እንዳላስብ፣ እግዚአብሔር ያላሸከመኝን ነገር አልሸከምም። በጣም ብዙ ጊዜ እግዚአብሔር በላያችን ላይ ያላሸከመውን ተሸክመን የማያሳስበንን እያሰብን ያልሰጠንን እየሰራን ፎከስ በሌለው ነገር ውስጥ ስንመላለስ ዘርዝሩት፣ ስትረስ፣ እነዛ ዶክተሮቹ የሚዘረዝሩት። ኦኬ፣ ሁለተኛ ቶሎ ብዬ ልናገር ስለ ማርታ፣ ስለ ማርያም ሁለተኛ ነገሯ ከዚህ ጋር አያጄ የምነግራችሁ ጌታን በሕይወቷና በቤቷ እንዴት እንደምታስተናግደው ታውቃለች። ይሄ እኮ ይኸውላችሁ ቢዮንድ ሂውመን ዊዝደም ነው እያወራለሁ። ይሄ ስፒሪቹዋል አንደርስታንዲንግ ነው። መንፈሳዊ መረዳቱ ምንድን ነው ብላችሁ ብትሉ ጌታን እንዴት ቤቷ ሲመጣ ጌታ በምን አይነት መንገድ ልታስተናግደው እንዳለ መንፈሳዊ መረዳት አልተጨነቀችም። ጭንቀት ሊያገኛት ያልቻለው አንደኛ ነገር ምንድን ነው? በዚህ ኮንቴክስት ነው እያየን ያለ ነው። እህትየዋን ጌታ አሁን እኮ ማርታ እህቷን ስትከስ ተጨንቄያለሁ አለች እንዴ? አላለችም። ተጨንቀሻል ያላት ማን ነው? በሉልኝ። ጌታ ነው። ጌታ ካለ ጌታ ነው። እናቴ ጉድ ዱብ እያልን እየፈረጥን ጠዋትና ማታ ከከተማ ከሀገር ሀገር ከምናምን እየዞርኩኝ ጌታ ሆይ እኔ ለአንተ እንደዚህ ዋጋ እየከፈልኩ ለአንተ እየሮጥኩ እንዲህ እየሆንኩኝ። በጣም አንድ ነገር ባላንስ ማድረግ እግዚአብሔር ያስተማረኝ ምንድን ነው መሰላችሁ? ያ መንፈሳዊ አንደርስታንዲንግ ከሌለ አገልግሎት ከበረከትነት ወደ ጭንቀት ሊለወጥብኝ ካለ አቆመዋለሁ። አልተጠራሁም ለሱ ህይወት። ሁለት ነገር ይገባኛል እዛ ጋር። አንድ ፎከሴን ሉዝ አድርጌያለሁ። የሰማችሁኝ ነው አይደል? ፎከሴን ሉዝ አድርጌያለሁ። ወደ ጭንቀት ከተለወጠ የማደርገው ነገር ሁሉ። ሁለት መንፈሳዊ አንደርስታንዲንግ ተዛብቷል። ጌታን እንዴት እንደማገለግለውና ትሪት ማድረግ እንዳለብኝ አልገባኝም ማለት ነው። መንፈሳዊ ነገር እግዚአብሔርን ማገልገል ለጌታ መኖር ጭንቀት አልባ ነው። የሰማኝ አሜን ይበለኝ። ጭንቀት የለበትም። ሶስተኛ ቶሎ ልበል። በህይወቷ የምትፈልገውን እና የምታደርገው ነገር ጌታ እንድታደርገውና እንድትፈልገው እንድታደርገውና እንድትፈልገው የሚፈልገውን ነገር ብቻ አይደለም። ምን ማለት ነው? ይሄ እኮ በጣም ቀላል ነገር እየነገርኳችሁ።
ማርያም ማርታ ልዩነታቸው እዚህ ጋር ነው። ሶስተኛ እቺን ቃል ልበላችሁ። አልዓዛር ከሙታን ከተነሳ በኋላ ምዕራፍ 12 ላይ አሁንም ደሴም ግብዣ ላይ ተገናኙ። ይሄ ምዕራፍ 12 ላይ የዮሐንስ ወንጌል ላይ አሁንም በዚህ ግብዣ ላይ ማርታና ማርያምን ስታገኙ ምንም የተፈጠረ ሌላ ችግር ኖሮ አይደለም። እሱንም ማነሳው የማርታ ኮምፕሌን የለም እዛ ጋር። ነገር ግን አንድ ነገር ኢንስፓየር የሚያደርገኝ ነገር አለ። መስተንግዶአችንም ይሁን አገልግሎታችንም ይሁን whatever የምናደርጋቸው ነገሮች በሞላ ፎከሱ ጌታ ከሆነ አንድ፣ ሁለት እግዚአብሔር ወይም ጌታ እንድናደርግ የፈለገውን ነገር እናርግለት። እኛ የምንፈልገውን ሳይሆን most of the time ጭንቀታችን የሚመነጨው በዚህ ኮንቴክስት ስትመለከቱ እግዚአብሔር የሚፈልገውን ነገር ለማድረግ በሕይወታችን መረዳቱ ከሌለ ምን ይላል? ኢየሱስ ክርስቶስ አልዓዛር ከሙታን ተነስቶ ተቀምጠው በነበሩበት ጊዜ ማርያም ሽቶዋን ይዛ መጣች ይላል አይደል? የሚገርም ነው። ሽቶ በድግሱ ፕሮግራም ውስጥ ኢንክሉድድ አልነበረም። ኦኬ፣ አልነበረም። የዚች ሴትዮ መንፈሳዊ መረዳት ነው። ስፒሪቹዋል አንደርስታንዲንግ ብያቸዋለሁ። ምን አለች? ጌታ እዛ ቦታ ላይ ምን ይላል? ቶሎ ብዬ ላሳጥርላችሁ። ምን ይላል? ጌታ መንፈሱ ታወከ የሚል ቃል አለ። አይገርምም? ግብዣ መካከል መንፈሱ ለምን ታወከ? ከፊቱ መስቀሉን ትዝ ብሎት መስቀሉን እያሰበ በግብዣው መካከል፣ ፕሊዝ ስሙኝ፣ እኔ ስለ ግብዣ አይደለም እያወራችሁ ያለው። በግብዣው መካከል መንፈሱ ታወከ ይላል። ከዛስ ማርያም ሽቶ አመጣችና ምንም አይነት ከዛ ድባብና ፕሮግራም ውጪ በሆነ መንገድ ይሄ ሂውማን ዊዝደም ሳይሆን ዲቫይን ሬቨሌሽን የሚጠይቅ ነገር ነበር። እግሩ ላይ ሰበረችው ሽቶ። ሌሎቹ ሲቆጡ፣ ደቀ መዛሙርቶቹ ሲቆጡ ጌታ ተዋት አለና ይቺ ሴት ለምን ታዘጋጀኛለች? ማራባሃዱራ ላባስ ለምን ታዘጋጀኛለች? ለመቃብሬ። የሚገርመው ኢየሱስ ከሙታን ከተነሳ በኋላ ሶስቱ ሴቶች ሽቶ ገዝተው ወደ መቃብር ቦታ ሄዱ ይላል። ምን ሊያደርጉት? ሊቀቡት። አልቀቡትም። ሕያውን ከሙታን መካከል እንደተናገረው ምዕራፍ 12 ላይ ሴትዮዋ በመገለጥ ሽቶ ቀብተዋለች። ዋው ያርግላችሁ። አሜን አሜን አሜን። እግዚአብሔር ጭንቀት ነፃ የወጣ ህይወት ይሰጠን ዘንድ ይሄ የሚያወራው ምንድን ነው በሉኝ፣ ቶሎ ብዬ ልናገር። ይሄ ምንድን ነው? አሁን ያነሳሁትን ነገር እንደው ልብ በሉና ያዙት ፕሊዝ። በራሱ ይደንቃል። ደቀ መዛሙርቶቹን እኮ ያተራመሳቸው ነገር ሽቶ እግሩ ላይ ሰብራ ይህን ሁሉ ስታደርግ እስቲ ቆይ፣ ሁሉም የእግዚአብሔር ቃል ምን ይላል? ይሄ ወንጌል በተሰበከ ጊዜ የጴጥሮስ ስም ይጠራል አላለም? የዮሐንስ ስም ይጠራል አላለ? የማን ነው? የማርያም። እስቲ ሁላችን ይህን ጉባኤ ማርያም እዚህ ብትኖር፣ አሁን እኮ ማርያም ሁልጊዜ በወንጌል ውስጥ ትጠራለች ማለት ነው። ይሄ ታሪኳ ሁሌ ይወራል አለ። ማርያም እዚህ ጉባኤ መካከል ብናገኛትና የመጀመሪያ ጥያቄ እሷ ብትሰብክ ቆማ ምክንያቱን ነው የምትነግረን አይደለም? በቃ እንዴት፣ በምን መረዳት፣ በምን መንፈስ፣ በምን አይነት ነገር ተነስታ በዚህ ግብዣ ውስጥ ሽቶ አምታ እግሩ ላይ እንዴት እንዳፈሰሰች መነሻ ነገሯን ልትነግረን ትችላለች። ምንድን ነው ብዬ ሜዲቴት አደረኩ ለራሴ። ማርያም ባትኖርም እኔ እነግራችኋለሁ እሷን ወክዬ። ምን አልኩት? ኢንቲመሲ ምን ማለት ነው? በደንብ ስሙኝ። ኢንቲመሲ በጠለቀ እውቀት ላይ የተመሰረተ ጥልቅ ግንኙነት። ልድገምላችሁ። በጠለቀ እውቀት ላይ የተመሰረተ ጥልቅ ግንኙነት። እቺ ሴትዮ
ጠልቃ ስለ ጌታ ስለ መከራው ስለ ሞቱ ኢቭን በዛ ሰዓት ስለሚሰማው ስሜት ያገኛችሁ መንፈስ ምን እያልኩ መሰላችሁ? ለምትወዱት ሰው የምትወዱትን ነገር መሆን አቤት እንዴት ደስ ይላል። አሜን። በጣም ጥቂት ሰዎች ናቸው አይደል? ባሎቻችሁ ሚስቶች ባሎቻችሁ የሚሆኑላችሁን ማንም አይሆንላችሁ። እስቲ አሜን በሉ። ባሎች ሚስቶቻችሁ የሚሆኑላችሁን ነገር ሁሉ አንድ ሰው እንደሱ ብለኛል። ሚስቶቻችን እኮ በሚሰሩት ምግብና ወጥ እስረኛ አድርገውናል አለኝ አንዴ። አላዛር እንዴት ነው ይሄ ነገር? ማለት ለዚህ ነው አቤት የኔ ሚስት የምትሰራው ወጥ የማይል ባል የለም። አዲክትድ ሆኗል ማለት ነው። ተይዟል ማለት ነው። ምን ማለት የመሰላችሁ? ለምትወዱት ሰው በዚህ ሌቭል ታውቃለች። የኔ ሚስት የምወደውን ታውቃለች፣ የምጠላውን ታውቃለች፣ የሚስማማኝን ታውቃለች፣ የማይስማማኝን ታውቃለች። ለምን 30 ዓመት አብረን ኖረናል። ጥልቅ እውቀት ለጥልቅ ግንኙነት that's intimacy። ማንም ሰው ሽቶ ዝም ብሎ አይሰብርም ይሄ እውቀት ከሌለው። እንዴው እንዴት እንደገባኝ ልነግራችሁ አልችልም። ይግባ በእናንተ ውስጥ። አራተኛ ማርያምን ልዩ የሚያረጋት ምርጫዋ ትክክለኛ ስለነበር የማይወሰድ ምርጫ ነበራት። it will not be taken away from you ይላል። it will not be taken away from you። ሃሌሉያ ያርግልን። አረ አሜን አሜን። ማይወሰድ ነገር ውስጥ እንገኝ ባካችሁ። እነዚህን ሁለት ነገሮች ላጠቃልልና ወደሚቀጥለው ነገር ለመሄድ ባለኝ ጊዜ በሁለት ሐሳብ ከፈልኩት። ምን ማለት ነው? ከላይ ጌታ ያለውን ነገር ማርታ ማርታ በብዙ ከላይ እንደው ማርታ በስራ ብዛት የድሮ ትርጉም ምንድነው የሚለው? ያዘ ሰው አለ? ምዕራፍ 10 ቁጥር 40 ምዕራፍ 10 ቁጥር 40 አገልግሎት ስለበዛባት ከጎናቸው ያለው ሰው ይብዛል እንጂ አይብዛብህ ብሉት። ሰምታችሁኛል? የጌታ ስራ የሚበዛላችሁ ሁኑ እንጂ የሚበዛባችሁ አልተባለ። የበዛባቸው ሰዎች ይገነፍላል ላያቸው ላይ። ጀበና ሲገነፍል አይታችኋል አይደል? ባጭር ቃል ስራ ሲበዛ ምን ትሆናለህ? አትሰማም። አይገርምም? አትሰማም። ስራ ሲበዛ አትሰማም። ምን ማለት ነው? በጣም አንድ ፖፑላር ጥቅስ ላንብብላችሁ። በጣም ፖፑላር ጥቅስ ዘጸአት 6 ቁጥር 9 ሙሴም ይህንን ለእስራኤል ልጆች ተናገረ እግዚአብሔር ያለውን፣ እነርሱ ግን ከሰውነታቸው ጭንቀት ከከባዱ ስራ የተነሳ ቃሉን አልሰሙትም ይለናል። ሲበዛብህ ስራ አትሰማም። እንደውም አንድ ቦታ ላይ እግዚአብሔር ቃል ምን ይላል? ሙሴ ዝም ብሎ ይናገራል፣ የሚሰሙት ይመስለው ነበር ይላል። ከእንዲህ አይነት ጉባኤ ጌታ ይጠብቀኝ። እየሰሙኝ ነው እያሉ ዝም ብሎ ከመናገር ማለት እውነት እኮ ነው። ፓስተር ቢኒ ናሽቪል ያለው ፓስተር ጉባኤ ሲባርኩልኝ ደስ የሚለኝ ነገር አለ። ስራ ይቅለልላችሁ ይላል ሁሌ። ለእናንተም ዛሬ እናገራለሁ፣ ይቅለልላችሁ። ሲበዛብህ አትሰማም። በአቤት ነው የሚያልቀው ደግሞ
ስራ የሚበዛበት ሰው አትሰማም። ምን ማለት ነው? አትሰማም፣ ትባክናለህ። ሁለተኛው አታስተውልም። ስራ የሚበዛበት ሰው አያስተውልም። ለምን? ትዋከባለህ። ስራ ሲበዛብህ አታመሰግንም፣ ትማረራለህ። ማማረር ነው። አራተኛው ስራ ሲበዛብህ አታርፍም። ምን ታደርጋለህ? ትከሳለህ። ማርታ እንደዛ ነው የሆነችው። ስራ የጌታ ስራ ይብዛላችሁ ሲል ግን ስራው በእኛ ላይ ሲበዛ በጸጋ ቆመን፣ በፍቅሩ ቆመን፣ በእውነቱ ቆመን ፎከስ አድርገን ቅድም የዘረዘርኳቸውን ነገር ሆነን ስናደርግን የሚሰማኝ በእርጋታ ይቀመጣል፣ ከመከራ ጭንቀት ስጋት ያርፋል። የጌታ ነገር ሲበዛልህ ትሰማለህ፣ ጆሮ ይከፈታል። ስትሰማ አትባክንም። አሜን አሜን። ስትሰማ ታስተውላለህ፣ አትዋከብም። ስትሰማ ታመሰግናለህ። ክብር ለእግዚአብሔር ይሁን። አትማረርም። ስትሰማ ታርፋለህ፣ አትከስም። ጌታ ማርታን ምን አላት? ማርታ ማርታ በብዙ ነገር ትጨነቂያለሽ። የምትጨነቂው ስላልሰማሽ ነው። የምትጨነቂው ስላላረፍሽ ነው። የምትጨነቂው ፎከስ ስላላደረግሽ ነው። የምትጨነቂው የሚያስፈልገው አንድ ነገር ሆኖ ሳለ። እዚህ ቶሎ ብዬ ወደሚቀጥለው ባለው ጊዜ ልውሰዳችሁ። ቶሎ ብዬ ማቴዎስ ወንጌል ላይ ሄዱልኝ። ይህንንም አውድ ታውቁታላችሁ፣ ግን እኔ ከአውዱ ውጭ ትንሽ መናገር ፈልጋለሁ። አሁንም የማውራው ስለ ጭንቀት ነው። ማቴዎስ ወንጌል ደግሞ የሚጠይቀን ጥያቄ አለ። ለምን ትጨነቃላችሁ? ማቴዎስ ወንጌል ምዕራፍ 6 የምታውቁት ክፍል ቁጥር 25 ቶሎ ብዬ ላንብበው። ስለዚህም እላችኋለሁ ስለ ኑሯችሁ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን በማለት ምን አትበሉ በሉት። ምን አትበሉ፣ አትጨነቁ። ወገኖቼ አሁን ርዕሱ ጭንቀት ነው። ስለ መብላት ስለ ምን ልብስ አይደለም። ኮዙን ቅድም አውርተነዋል። እዚህ ጋር አውዱ የሚናገረው ይህን ኮዝ ስለሆነ ነው። ሕይወት ከምግብ ሰውነት ከልብስ ይበልጣል። እስቲ የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም፣ ጎተራ አያከማቹም፣ ይሁን እንጂ የሰማይ አባታችሁ ምን ያደርጋቸዋል? ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ለመሆኑ ከእናንተ መካከል ምን ሆኖ ተጨንቆ በዕድሜው ላይ አንዲት ሰዓት መጨመር የሚችል አለን? ቁጥር 28 ደግሞም ስለ ልብስ ለምን ትጨነቃላችሁ? እስቲ የሜዳ አበቦችን ተመልከቱ፣ አይለፉም ወይም አይፈትሉም። ስለዚህ እላችኋለሁ ያንን ያህል ክብር የነበረው ንጉሥ ሰለሞን እንኳን ከነዚህ አበቦች እንደ አንዲቱ አልለበሰም። እናንተ እምነት የጎደላችሁ እግዚአብሔር ዛሬ ታይቶ በነጋታው በእሳት ውስጥ የሚጣለውን የሜዳ ሳር ይህን ያክል ካለበሰ እናንተንማ እንዴት አብልጦ አያለብሳችሁ? ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ ምን አትበሉ። በሉ አንድ ቃል አትጨነቁ። አሕዛብ እነዚህ ነገሮች ሁሉ ለማግኘት ምን ይሆናሉ? ይጨነቃሉና የሰማይ አባታችሁ እነዚህን ሁሉ ለእናንተ የሚያስፈልጋችሁን ያውቃል አለና። በጣም የሚገርመው ሁል ጊዜ እኛ እችን ጥቅስ እንወዳታለን። ቁጥር 33 ከሁሉ አስቀድማችሁ ግን የእግዚአብሔር መንግሥትና ጽድቁን እሹ፣ እነዚህ ሁሉ ምን ይላሉ? ሃሌሉያ። ጭንቀት አትጨምር፣ የሚጨመርልህ ሌላ ነገር ስላለ። ከዛስ ቁጥር 34 ስለዚህ ለነገ በማሰብ ምን አትበሉ፣ አትጨነቁ። የነገ ጭንቀት ለነገ እያንዳንዱ ዕለት የራሱ የሆነ በቂ ችግር አለው። አቤት የድሮ ትርጉም ምን ይላል መሰላችሁ? እሱን ይዤዋለሁ። ነገ ለራሱ ይጨነቃል። ለራሱ ቀኑ ራሱ
ለራሱ ይጨነቅ በሉ እስቲ አንዴ። ለነገ እናንተ ምን አትበሉ ነው ያለን። ምን አገባ አንተ ነገ ያክስት ልጅ አይደል? ለነገ ምን አትበሉ። ልክ እንደ ሰው አስቡና አውሩ እስቲ ከኔ አይደል? ልክ አንድ ሰው እኔ ለሱ ምን አስጨነቀኝ ብላችሁ አታውቁም? እኔ ለሷ ምን አስጨነቀኝ የሚሉ ሰዎች አሉ። አትሉም እናንተ። ጌታ ይባርክ። ምን አስጨነቀኝ እንደምን ይሄ ትርጉም ይገባኝ። ለነገ ነገ ለራሱ ይጨነቅ። እንዴ ሰውየው ለራሱ ይጨነቅ እኔ ምን አስጨነቀኝ የምንልበት ጊዜ አለ። just like that። አሁን ይኸውላችሁ ይሄ መብል ልብስ ምናምን የሚለው ኮንቴክስቱን ከዛ ወጥተን እናስብ። ጳውሎስ ኞኞ አንድ ጊዜ አንድ ጥያቄ ተጠየቀ። ምን ማለት ነው የዕለት እንጀራችንን ስጠን ብሎ ጥያቄ? ሰው አካውንቱ ገንዘብ ሞልቶ ያለ ኦኬ፣ እንደገና ደግሞ ቤት ውስጥ ፍሪጁ ሞልቶ ሁሉ ነገር ሞልቶ ያለ ፌክ የሆነ ጸሎት አይሆንም ወይ? ምን ማለት ነው የዕለት እንጀራችንን ስጠን ብሎ ጸሎት? የዕለት እንጀራ መጽሐፍ ቅዱስ አዘ ፕሪንሲፕል የሚናገረው ሽሮና እንጀራችንን ብቻ አይደለም ወገኖቼ። የዕለት እንጀራ ከህይወት ጋር የተያዘ ነገር ስላለው ነው። ግን ሰውየው የመለሰው ሲምፕል መልስ ምንድነው? የበላውን የሚያስተፋ እግዚአብሔር ስላለ ነው ብሏል። ሰው ሳታመሰግን ከበላ ሽንት ቤት ስትሯሯጥ ነው የምትለው ማለቱ ነው። ኦኬ፣ ይሄ የሱ መልስ ነው። ግን እኔ ዛሬ የምነግራችሁ ያለው ምንድነው? እዚህ ጋር ጌታ በጣም ሊነግረን የፈለገው ተራ በሆነ ኤቭሪዴ ላይፋችን ላይ ለምን this 3 issues አሁን ጌታ አነሳው ልብስ፣ ምግብ ምናምን የሚላቸው ነገሮች በአቨሬጅ ማንም ሰው ኔሴሲቲ ውስጥ የሚያስፈልገው ነገር ነው። ኮመን የሚያደርጉን ነገሮች ናቸው። አፍሪካም ሂዱ፣ አሜሪካንም ሂዱ፣ ኤዥያም ሂዱ፣ የትም ሀገር ሂዱ፣ ስለ ሌላ ነገር አላወራም። ስለ ተራው ነገር ያወራን። ምግቡና ልብሱ ኢምፖርታንት ሆኖ ሳይሆን ጌታ እየነገረን ያለው ስለ ጭንቀት እና ስለ ነገ ጭንቀት ነው እየነገረን ያለው። የኔና የእናንተ ነገ ስለበላውና ነጋችንን ዛሬያችንን ስለበላውና ነጋችንን ስላበዘዘው ጭንቀት ነው እየነገረን ያለው። ስለዚህ እግዚአብሔር ቃል የሚለን ምንድነው? ጌታ እዚህ ጋር የሚናገረውን አንድ ነገር ቶሎ ብዬ ልናገር። በጣም የሚገርመው ነገር ስለ ነገ የምንጨነቀው ለምንድን ነው? አሁን በዚህ ላይ ረገጥ አድርጌ ልናገር። አሁን የብዙዎቻችን ነገሮች እነዚህ ናቸው። እኔ አሁን በጣም እኮ የውላችሁ እንትኑን ይሄ ዝርዝር ሐሳቡንና ትንታኔውን ለእናንተ ትቼ ነው ዋናውን የምናገረው። ማለት ጭንቀት እንዴት መጣ፣ እንዴት ያስጨንቀኛል፣ የተለያዩ ነገሮች ስላለ ማለት ነው። አንዳንድ ጊዜ በህይወታችን ላይ ቅድም የጭንቀት ምንጮችን ዘርዝር ያለው እዛ ውስጥ አልመለስም። ግን እግዚአብሔር ቃል ሲናገር ጌታ ለምንድነው በዚህ ልክ ለኔና ለእናንተ ሊነግረን የፈለገው? ለምንድነው ሰው ነገ ለምንድነው በማንኛውም ሁኔታ ውስጥ ነገ ለምንድነው ሰዎችን የሚያስጨንቃቸው? ስለ ልጆቻችን ስናስብ፣ ስለ ራሳችን ስናስብ፣ ስለ ፋይናንሳችን ስናስብ፣ ስለ ብዙ ነገሮቻችን ስናስብ ነገ ለምንድነው የሚያስጨንቀን? አንድ ጊዜ ናሽቪል እያለሁኝ አንድ ሽማግሌ ሰውዬ ነበረ፣ ሚስተር ጆሴፍ የሚባል መንተናንስ ቸርች የሚሰራልን ሰውዬ። ስለዚህ ሰውዬ ነግሬያችሁ እንደሆነ አላውቅም፣ ግን ሰውዬው በጣም አንድ ዘመን ላይ በጣም ትልቅ ሀብታም ሰው ነበረ። ሀብታም ስላችሁ በቃ ሄሊኮፕተር ያለው፣ ጀት ያለው፣ ማመን የሚያቀት ከሾሩ መኪና እያወጣ የሚነዳ የራሱ ካምፓኒ የነበረው አይአርኤስ በሆነ ኬዝ ሰውዬው ባንክራፕሲ ፋይል አድርጎ ከሜዳ ውጭ ወጣ፣ ከጨዋታ ውጭ። እና በቃ በዊንተርም በምንም በበጋም ሾርት አድርጎ የኛን የቸርች ሜንቴናንስ የሚሰራ ሰው። አንድ ቀን እንደው በኃይለኛ ዲፕሬሽን ውስጥ የሚያልፍ ሰው ነበር። በኃይለኛ በተለይ እንደዚህ ሆሊዴ ሲደርስ በጣም በቃ ይጠጣል፣ ምን ይላል፣ ላይፍ ይዘበራረቃል። እና እኔ መጀመሪያ ነው ተሳላረኩም የቸርች ጻፊያችን ግን በጣም ይቀርባታልና አንድ ቀን ምን አለችኝ፣ ፓስተርዬ ሚስተር ጆሴፍን እስቲ ጠጋ ብለህ አናግረው አንዳንድ ጉዳይ አለች። ከዛ አንድ ቀን እንደዚህ ቀረብ ብየው ከስራ ውጭ አንዳንድ ነገር ያው ታውቃላችሁ፣ በተለይ በዛ እድሜ 75 76 ዓመቱ ነበር የዛ ጊዜ፣ አሁን በህይወት የለም። እና አንድ ቀን በእንደዚህ አይነት ትንሽ ብዙ ገብቼ ደፍሬ አላናገርኩትም፣ ግን ትንሽ በሩን ወለል አድርጌ ስለ ላይፍ ማውራት ሲጀምር አንድ ቀን ጠዋት ሆነ ዕቃ ሙሉ እንደ የፎቶ አልበሞች ምናምን ተሸክሞ ቢሮ ይመጣ። ከዛ ሁሌ የሚጠራ ሚስተር ፓስተር እያለ ነው። እና ሚስተር ፓስተር አና ቶክ ቱ ዩ አለኝ። ኦኬ አልኩ። ቢሮ ገባን። ከዛ አልበሙን ከፈተና ፋሚሊዎቹን አሳየኝ። ሚስቱ፣ ልጆቹን፣ የነበረውን ቤት፣ የነበረውን አይሮፕላን፣ የነበረውን ሄሊኮፕተር፣ እንባይ ሁሉ መጣ።
እንባይ ሁሉ መጣ። በቃኛ በ20 ብር በ30 ብር እዛ ውሃ ፈነዳ። የሚገጥምልን እሱ ነው። ኤሌክትሪክም ከዛ ህይወት እዚህ ህይወት ዋው አልኩኝ። ዋው ምንም ነገር አላልኩትም። በጣም በቃ አድንቄ ዋው በጣም የሚገም ደስ የሚል ቤተሰብ አለ ምናምን ማለት አው ስፒችለስ ምን እንደምልም አላውቅም። አንድ ጊዜ መኪናው ተበላሸና የተማርኩትን ትምህርት ልንገራችሁ። መኪናው ተበላሸና አንድ ጊዜ ቢሮ መጣና ሚስተር ፓስተር አለኛው መኪና የሆነ ቦታ ቆሟል ተበላሽቶ እና ራይድ ስጠኝ አለ። ምንም ችግር የለም ብዬ ገባን መኪና ውስጥ። ከዛ ሄደ የጎረምሳ ነገር ራሴን ሳስብ ማለት ከሱ ጋር ገና መኪና ውስጥ እንደገባ ሚስተር ጆሴፍ አልኩት መኪናውን ምን ለማድረግ ነው ያሰብከው? የሚሰራ ይመስልሃል? ካልተሰራ ምን ነው? ይሁላችሁ ነገ ለራሱ ይጨነቃል። ይሄ አይደል ልክ ይህንን ወሬ ሳወራለት ሽማግሌው መስኮቱን የመኪናውን መስኮት ወደ ታች ዝቅ አድርጎ እነሱ ርህራ ያቁም ዞሮ ነው ሚስተር ፓስተር አለ ፕሊስ አቁም ይሄን ወሬ አለኝ። ደነገጥኩ። እዛ ስንደርስ መኪናውን ሳገኝ መካኒኩ ሲያገኘው መኪናውን ምን እንደሚሆን ያን ያውቃለሁ። እኔ ዛሬ ማሰብ አልፈልግም። በኋላ ጸጥ ብዬ እየነዳው አንድ ነገር ከራሴ ጋር ማውራት ጀመርኩ። ያወራሁት እውነቱን ነው። ሰውየው 70 ዓመት ተጨንቋል። ብዙ ጊዜ ብዙዎቻችን ነገን ሳናየው ነው ዛሬ የምንጨነቀው። ነገ ላይ ምን እንዳለ ሳናቅ የብዙዎቻችን ዋይ ለኔና ለእናንተ ነገ ጭንቀት የሆነብን በብዙ ጉዳይ ላይ በብዙ ነገሮች ላይ በብዙ ሁኔታዎች ላይ ዲፋይን አድርጉት እናንተ ስለ ነገር ምንም ዕውቀት ስለሌለን በጣም የሚገርመን ማንም ሰው ነገን እንዲያውቅ እግዚአብሔር አልፈቀደለትም። እግዚአብሔር ቢፈቅድልን ኖሮ ነገን የማወቅ ህሊና ይሰጠን ነበር። ነገ በእግዚአብሔር እጅ እንጂ ባንተ እጅ አይደለም። የሰማኝ አሜን ይበለኝ። ነገ ባንተ እጅ አይደለም በእግዚአብሔር እጅ ነው። ኦንሊ ኢየሱስ ክርስቶስ መጽሐፍ ቅዱስ ትናንትና ዛሬም ለዘላለም ሚንስ ነገ በኋላ ማለት ነው ምንድነው ይለናል? ያው ነው። ስለዚህ ኢየሱስ ትናንትናንም መመለስ ይችላል፣ ዛሬንም መኖር ይችላል፣ ነገንም ያቀናል። እኔና እናንተ ነገ አልተሰጠንም። ነገ በእግዚአብሔር እጅ ስለሆነ ነጋችንን በሁለተኛው ዲፋይን ላድርግላችሁ። ነገ ሰው በነገ ላይ የሚጨነቀው ለምንድን ነው ብትሉኝ በእግዚአብሔር እና በቃሉ መታመን ሲያቀተው። ብዙ ጊዜ የነቢያት አገልግሎት በእግዚአብሔርም ቃል በአገልግሎቱም ባህሪ የትንቢት አገልግሎት ወይም የነቢያት አገልግሎት ሶስት ነገር አድሬስ ያደርጋል። ምንድነው የሚያደርገው? በህይወታችን ውስጥ አንድ እውነተኛ ፕሮፌሲ አንድ እውነተኛ ትንቢት የሚመዘንበት አንደኛው መንገድ ትናንትናችንን የመጣንበትን ነገር ቬግ የሆነብንን ነገር ያብራራልናል። ለምንድነው በዚህ ውስጥ ያለፍነው ያላችሁትን ነገር እግዚአብሔር በነቢያት አንደበት ትናንት ምን እንደነበረ ይነግረናል፣ ያስረዳናል። ዛሬ ላይ ስላለው ነገር በድምጹ ይነግረናል። ነገ ስለሚመጣው ነገር እግዚአብሔር ይናገራል። ስለዚህ ያ ድምጽ በምንሰማበት ጊዜ የመጀመሪያው ነገር ሁሉ ጊዜ ነፍሳችን ውስጥ አንድ ነገር ልበላችሁና ይህንን ነገር ከማጠቃለሌ በፊት ልንገራችሁ። በቸም የነገ ጭንቀት በሚል እኔ አሜሪካን ሀገር ስመጣ የመጣሁት በሪሊጂየስ ወርከር ወይም ደግሞ ሬቨረንድ ተብዬ በቸርች አገልግሎት ነው እና በቸርች አገልግሎት ስመጣ አዲስ አበባ ያለው ነው ፕሮሰስ ተደርጎልኝ ካሊፎርኒያ የግሪን ካርድ ፕሮሰስ ያለቀው እና ከፕሮሰሱ አንዱ የሚያካትተው ሜዲካል ነበር እና ሜዲካል በተጠራውበት ጊዜ አሜሪካን ኤምባሲ ያሁኑን አላቅም በዛ ጊዜ የነበረውን ነገር ትዝ ስላለኝ ልንገራችሁ። በዛ በመጠራበት ጊዜ የመጀመሪያው ነገር HIV ቫይረስ ምርመራ ደም ስጡ ተባለና ደም ሰጠን እና ኤምባሲው የሚያደርገው አንድ አካሄድ ነበረው። እንዳልኳችሁ በዛ ጊዜ ማቀው ነው የምናገረው። የነበረው ምንድነው ኤምባሲው ራሱ የሚልካችሁ ክሊኒክ አለ። ሌላ ቦታ እናንተ በፈለጋችሁ አትሄዱም እና የራሱ ክሊኒክ ላከኝ። ሄድኩኝ
ደም ሰጠው ደሙ የሆነ ቦታ ተመረመረ ሪዛልቱ እኔ ጋር አይመጣም ኤምባሲ ነው የሚሄደው ደም ሰጥቼ ወደ ቤቴ ገና ስመጣ ወረሩኝ መናፍስቶቹ ወረሩኝ ምንድነው በል የዛ ጊዜ ብረታም ኃይለኛ ሪቫይቫል ዘመን ነበር ኃይለኛ ከፓስተር ጎሳ ጋር ተምታስታውሱ የነበራችሁ ሰዎች ታውቁ እንደሆነ አላውቅም እና ያ ጊዜ ደግሞ ኤድስ ለመጀመሪያ ጊዜ ፈነዳበት ዘመን ነበር ያ ዘመን አሁን ማውራ 30 ምናምን በፊት ነው እና የዛ ጊዜ ዕውቀቱ ስላልነበረን ቸርች ውስጥ በጣም ብዙ በኤድስ የተያዙ ሰዎች እጅ እየጫንን እንጸልያለን ከብዙ አይነት ነገር ነፃ ለማውጣት እጅ እየጫንን እንጸልያለን ምንም ዕውቀቱ የለንም ለዛም እንጭናለን በጣም ብዙ ሰዎች በህይወት አልቆዩም አንዳንዶቹ አልፈዋል አንዳንዶቹ በሚገርም አይነት መንገድ ተፈውሰው ልጅ ወልደው አግብተው እግዚአብሔር ባርኳቸው እናያለን ልክ ይህንን ነገር ሰጥቼ ዞር ስል የመጀመሪያ ነገር አይምሮዬ ላይ ተለኮሰው እንደሆነ አይ አንተማ አለብህ አለኝ ሰይጣን ይሄን ሁሉ ሰው እጅ ስትጭን ይቺን ቃል በምን ላውጣት የኤምባሲው ቀጠሮ መጥቶ ኤምባሲ ገብቼ ኤምባሲው እኔ እኮ ይውላችሁ ቪዛ ይሰጣል አይሰጣም አይደለም አሁን እኮ በቃ ነፍሴ ቀጥ ብላ ያደረች የምታድረው አለበይ የለብህም ነው የሚያወራኝ ነገር አለ እነዛን ሁሉ ቀናትና ሌሊት በኢየሱስ ስም ሲገስጽ የነበረው የባከነ ጦርነት ይኸውላችሁ እዚህ ጋር ማቆም ስላለብኝ አቆመዋለሁ ነገህን የሚያስጨንቅህ ነገ የሚያስጨንቀን ለጠላት ትልቅ መሳሪያው ስለሆነ ነው የጠላት ትልቁ ዌፐኑ ነገህ ነው ለምን ነገ ላይ ዕውቀት የለህማ ስለ ነገ የምታውቀው ነገር የለማ ነገ ባንተ እጅ አይደለማ ነገ ላይ በእግዚአብሔር ቃል ነገ ላይ በእግዚአብሔር እውነት ነገ ላይ በጌታ ላይ ካልተመንክ ብዙዎቻችን ፈርተን ተጨንቀን በብዙ ነገር ውስጥ ተውጠን የደረስንባቸው ቦታ ላይ ነገሩም የለም at the end of the day ጭንቀቱም የለም ግን ምንድነው ያሳለፍነው ብልትሉኝ ዛሬያችን ተበልቶ ነጋችን ደብዝዞ ሰዎች እንደሚሉት አንድ አባባል አለ አይደል yesterday is a mystery tomorrow now yesterday is a history እንደሱ የሚባል ነገር አሰማችሁ tomorrow is a mystery today is what a gift that's what we call it a present ይላሉ እግዚአብሔር ዛሬን በደስታ እንዳንኖር እዚህ ጋር ማቆም ስላለብኝ ነው ጌታ በፈቀደ ጊዜ ጨርስላችኋል አንድ ቃል አንብብና የመጨረሻውን በዛ ጸንጸልና እንጨርሳለን አንደኛ ጴጥሮስ ምዕራፍ 5 የምታውቁት ቃል ቁጥር 6 ስለዚህ እርሱ በወሰነው ጊዜ ከፍ እንዲያደርጋችሁ ከእግዚአብሔር ብርቱ እጅ በታች ራሳችሁን ዝቅ አድርጉ እሱ ስለእናንተ ስለሚያስብ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ሁላችን ተነስተን እንቆምና እንጸልያለን የዚህ ቃል በጣም ኪ ቃሉ ይሄ ነው እርሱ ስለእናንተ ያስባል የሚያስብልኝ አምላክ የሚያስብልኝ ጌታ አለ ማንኛውም ጭንቀት በኔ ላይ እንዳይሰራ ማድረግ የሚችል ጌታ ጌታ ቅርብ ነው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን አቅርቡ እንጂ ባንዳች አትጨነቁ አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም
ሃሌሉያ 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 ሃሌሉያ። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም የእግዚአብሔር ሰላም አይምሮን ሁሉ የሚያልፍ ጭንቀትን ሁሉ የሚያልፍ እዚህ በእምነት እጆቻችን እናንሳና እርሱ ስለ እናንተ ያስባል። ዛሬ ማንኛውም ነገር ወደ እኔና ወደ እናንተ ወደ አይምሮአችን እየመጣ ወደ ሐሳባችን እየመጣ ጭንቀት እየወለደ ሸክም ሊሆንብን ያለ ነገር ይሰበር ዛሬ። ኤላባራላ ባጋ ሰከተደ ቦራዳ ባጋላ ቦራዳ ባጋ ሰተ ኤላቦራዳ ባጋላ ቦሰከደ ቦራዳ ባጋላ ቦሳንዴ ለሬደገለ ቦራዳ ባጋ ሰከተደ ቦራደ በዲያላ ቦሰ ላራላ ባጋላ ባራላ ባለ በእርሱ ላይ ጣሉት ጣሉት ጣሉት። ወገኖች እስቲ መጣል እንማር ዛሬ። ጣሉት 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 ጣሉት። የልጆቻችሁን ነገር ጣሉት። የህይወታችሁን ነገር ጣሉት። የትዳራችሁን ነገር ጣሉት። በነገ ስለሚሆነው ነገር ጣሉት። አላባዶ ማሳ ሲያድርጉ ይሄ መንፈሳዊ አክት ነው ወገኖቼ። this is an act of surrender ወገኖቼ። it's an act of surrender። ለእግዚአብሔር የመገዛታችን ማሳያ ነው። ይሄ የመገዛታችን ማሳያ ነው። it's an act of surrender። በናዝሬቱ በኢየሱስ ክርስቶስ ስም ከእግዚአብሔር ያልሆኑ ነገሮች ሁሉ ከላያችን ላይ ይሰበሩ ዛሬ። ጭንቀትን የሚወልዱ ማንኛውም ነገሮች በጌታ በኢየሱስ ስም ይሰበሩ ዛሬ። ምንጭ ተብለው ከተዘረዘሩትም በላይ ከምናቀውም በላይ የሆነ ምንጫቸው ይደፈን ዛሬ በኢየሱስ ስም ይደፈን። በእግዚአብሔር ቃል ጸልዩ ወገኖቼ። ይደፈን በኢየሱስ ስም። በእኛና በልጆቻችን፣ በእኛና በቤታችን፣ በእኛና በትዳራችን፣ በዘመናችን ላይ ጭንቀትን የሚያወጅ ክፉ ሁሉ የተሰበረ ይሁን ብዬ ጸልያለሁ። አላዳማ ሳካቶሮዶሞ ኤለባራላ ባጋላ ቦራላ ባሴ ከሬ ቦራ ዴቦ ሳንታ ኤለቤጋላ ቦራላ ባሴ ከለበረለ በዲያላ ቦሳንታ ራባና ማጋላ ባራላ ባዲያላ ቦሴ ከሬቦሲያ ሰላሜን እሰጣችኋለሁ፣ ሰላሜንም እተውላችኋለሁ። እኔም እሰጣችሁ ሰላም ዓለም እንደሚሰጥ አይደለምና አትጨነቁ እንዳለ። ሃሌሉያ። እጆች እነሱና እግዚአብሔር ሰላምን ጥሩ ወደ ቤታችሁ። ሰላምህ ቤቴን ይውረሰው በሉት በዚህ ሰዓት። ሰላምህ ሕይወቴን ይውረሰው በሉት በዚህ ሰዓት። ይህንን ጸሎት መጸለይ እፈልጋለሁ ከመጨረሴ በፊት። በየትኛው ማይንድ ሴት ውስጥ እንዳላችሁ ባላቅድም እንደዘረዘርኩት የኔ አይምሮ ያለማቋረጥ በትልቁም በትንሹም ይጨነቃል የምትሉ ሰዎች ዛሬ በክርስቶስ ኢየሱስ ስም ሰላም ያገኛችሁ። ይህ ቀንበር ከእናንተ ላይ ተሰብሮ ትልቁንም ትንሹንም ነገር እያነሳ በላያችሁ ላይ ጭንቀትን የሚያስቀምጥ በኢየሱስ ስም ይሰበር እላለሁ ዛሬ። ይሰበር በኢየሱስ ስም፣ ይሰበር በጌታ በኢየሱስ ስም። ኤልካትሮዲያ ለባጋንዶ በረላባስ አባት ሆይ ነገዎቻችን ባንተ እጅ ናቸው። ነገዎቻችን ባንተ እጅ ናቸው። የቤታችን ነገ ባንተ እጅ ነው። የልጆቻችን ነገዎች ባንተ እጅ ናቸው። በእግዚአብሔር እጅ ያለ ነገር ሁሉ መልካም ነው። መልካም ነው። ክብር ለእግዚአብሔር ይሁን። መልካም ነው። ክብር ለእግዚአብሔር ይሁን። መልካም ነው። ክብር ለእግዚአብሔር ይሁን። ዛሬን ያኖረን እግዚአብሔር ነገን ያኖረሃል። ዛሬን ያኖረህ እግዚአብሔር ነገን ያኖረሃል። ዛሬም በሰላሙ የጠበቀ እግዚአብሔር ነገም ይጠብቀሃል። እግዚአብሔር አምላክ ሆይ እናከብርሃለን፣ እናመሰግንሃለን። በዚህ ሰዓት በዚህ ደቂቃ በላያችን ላይ ያለ ማንኛውም የጭንቀት ምንጮች ይዘጉ፣ ይዘጉ በኢየሱስ ስም፣ ይዘጉ በኢየሱስ ስም። በውስጤ እንደዚህ የሚል ቃል ይመጣል። በኖህ ዘመን እግዚአብሔር ኖህን አሰበው ካለ በኋላ ዘፍጥረት ምዕራፍ 8 ቁጥር 1 ላይ የሰማይ ቀላዎች ተዘጉ ይላል። እግዚአብሔር ዛሬ ይህን ጉባኤ ሊያስበው ፈልጓል። ሊያስበው የፈለገ ቤተሰብ፣ ሊያስበው የፈለገ ግለሰብ አለ። ዛሬ የመከራ ምንጭ ሁሉ ይዘጋ፣
የጭንቀት ምንጭ የሆነ ነገር ሁሉ ይዘጋ። ሰርከምስታንስን ሁኔታን እየወለደ በዙራችን ከአይምሮአችን ጋር ሊያወራ ሊጨቃጨቅ ሊያስጨንቅ የሚወጣ የክፉ ኃይል ይሰበር ዛሬ። ቃልህ ነፃ ያወጣልና በቃልህ ውስጥ ሕይወት አለና የዘላለም አምላክ እግዚአብሔር ሆይ ለዚህ ጉባኤ ይህንንም ለሚሰሙ ለእያንዳንዳችን ከቃል የተነሳ ሕይወት ይሁንልን። ከቃል የተነሳ ዕረፍት ይሁንልን። ከቃል የተነሳ ሰላም ይሁንልን። ክብር ሁሉ ለስም ይሁን በጌታ በኢየሱስ ክርስቶስ ስም። ከጎናችሁ ያለውን ሰው እርሱ ስለ አንተ ያስባል በሉት። ጌታ ይባርካችሁ። ለአጭር ደቂቃ ትቀመጡና